ሰላም ሰላም የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። እግዚአብሔር ይመስገን ደህና ነኝ። የዚህ ቻናል አዲስ የሆናችሁ ላይክ እና ሼር እንዲሁም ሰብስክራይብ ማድረጋችሁ እንዳትረሱ። ነባር ቤተሰቦቻችን ደግሞ እንደተለመደው ላይክ እና ሼር እያደረጋችሁ አማርኛ መጽሐፍ ማንበብ ለተቸገሩት እንዲሁም ጸሎት ማድረግ ፈልገው ጸሎት ሳያደርጉ የቀሩት እየፈለጉ ፍላጎታቸው ሳይሳካ ለቀሩት እንዲሁም ቁርአን መቅራት ፈልገው ሌሎችንም ማንኛውም ስማቸውን መጻፍ ፈልገው ሳይጽፉ የቀሩ ብዙ እህት ወንድሞቻችን ስላሉ ለነሱ ሼር እያደረጋችሁ አዳርሱ እያልን ከዛ በተጨማሪ ዛሬ ደግሞ በጣም አስተማሪና ወሳኝ ጥቅሶችን ነው ይዤላችሁ የመጣሁት። እነዚህን ጥቅሶች ማንኛውም ግዴታ ማንበብ መጻፍ የሚችልም ሳይሆን የሚችልም ማይችልም ምናልባት መጻፍና ማንበብ የማይችል ካለ አዳምጦ ኖርማል በስነ ልቦና ብቻ ተምሮበት ራሱ ሊቀይርበት ይችላል። ከዛ ውጭ ደግሞ ማንኛውም መጻፍ ማንበብ የሚችል ማንኛውም ዲግሪ የሚኖረው ዶክተር የሚኖረው ይሄ ማንኛውንም ያካተተ ስለሆነ ትምህርት አዘል ጥቅሶችም ስለሆኑ እነዚህን ረጋ ብላችሁ ከመጀመሪያው ቪዲዮውን እስከ መጨረሻው ረጋ ብላችሁ ለመመልከት ሞክሩ። የምትማሩት ገና ተማሪዎች ከሆናችሁ በዛውም ፊደል አቆጣጠር እንዴት እንደሆነና እንዴት አድርጋችሁ አገጣጥማችሁ ማንበብ እንደምትችሉ አብረን የምናሳይ ነው የሚሆነው። ከዛ ውጭ ከፍ ብላችሁ ደግሞ ማንበብ መጻፍ የምትችሉት ደግሞ ማንበብና መጻፍ የምትችሉ ረጋ ብላችሁ አዳምጡት። ምናልባት ጊዜ እንኳን ባይኖራችሁ ከፍታችሁ በኤርፎን አድርጋችሁ ማዳመጥ ትችላላችሁ። ይሄ በማንበብና በመጻፍ ብቻ የተገደበ አይደለም። እንዲሁ ድምጹን ሰምታችሁ ብቻ ልትለወጡበት የምትችሉ ልትማሩበት የምትችሉ በጣም ጠቃሚና አስተማሪ ጥቅሶች ስለሆኑ እነዚህን ረጋ ብላችሁ ለማየት ሞክሩ። እስከ መጨረሻው አብራችሁን ቆዩ። አማርኛ ጠቃሚ አስተማሪ ጥቅሶች። ለአንድ ሰው ስህተቱን ንገረው። ለአንድ ሰው ስህተቱን ንገረው። ብልህ ከሆነ ይማርበታል፣ ሞኝ ከሆነ ይጠላሃል። ማንኛውም ሰው ያያችሁትም በተለይ የቅርብ ጓደኛችሁ ከሆነ ማንኛውም ሰው ስህተቱን ለመናገር ወደኋላ አትበሉ። ምክንያቱም ብዙዎች ይማሩበታል። የሰው ስህተት የሚታየው ለራሱ ሳይሆን ለተመልካች ነው። ስለዚህ ማንኛውም ሰው ስህተቱን ለመናገር ወደኋላ ማለት የለበትም። ያ ሰው ብልህ ከሆነ ተምሮ ነገ ራሱን ይለውጥበታል። አለያ ደግሞ ሞኝ ከሆነና ሌላ ሐሳቦችን ወደ ሌላ የሚመነዝራቸው ከሆነ ሊጠላችሁ ይችላል፣ ሊጥላችሁ። ምክንያቱም እናንተ ዋናው ማድረግ ያለባችሁ ነገር መልእክቱን ማስተላለፍ ነው ማለት ነው። መልእክቱን ማስተላለፍ የእናንተን ግዴታ መወጣት ይሄ ግዴታ ነው። ስለዚህ አንድን ሰው ሲሰታት እያየ ነው ዝም ብለን ከምናልፈው መቀበል አለመቀበል የራሱ ጉዳይ ሆኖ ነገር ግን ማንኛውንም ነገር ካየን በስተት ነው ብለን እኛ ካመንበት ልንነግረው ይገባል ማለት ነው። ልንነግረው ይገባል። ስለዚህ አንድ ሰው ስህተቱን ንገረው። ብልህ ከሆነ ይማርበታል፣ ሞኝ ከሆነ ደግሞ ይጠልሃል። ስለዚህ ሊጠልህም ይችላል፣ ሊማርበትም ይችላል። ግን ዋናው ኃላፊነታችን እኛ ምንድነው ያየነውን ስህተት መናገር ግዴታ አድርገን መውሰድ አለብን ማለት ነው። ከዛ መቀጠል ደግሞ ብዙ ጊዜ ነገሮችን የሚስተካከሉት ተዘበራርቀው ነው። ብዙ ጊዜ ነገሮች የሚስተካከሉት ተዘበራርቀው ነው። ምን አለ መሰላችሁ አንድ ነገር እንደው በትንሹ እንኳን እቤት ላይ የሆነ ዕቃ ተበላሽቶባችሁ ላስተካክለው ትላላችሁ አይደል? በትንሹ የሆነ ዕቃ እንደው ቦታ እናስይዘው ካላችሁ እያስተካከላችሁት ነው። ስለዚህ ነገሮች ካልተዘበራረቁ አይስተካከሉ። ነገሮች ግራ ካላጋቡ በስተቀር አይስተካከሉ። የተስተካከለን ነገር ሁለተኛ ማስተካከል አንችልም መቼም። ምን ብለን እንነካዋለን? ስለዚህ ነገሮች ሲዘበራረቁባችሁና ያልተጠበቀ ቦታ ሲደርሱባችሁ እንደዚህ ሆነ ብላችሁ ከማማረር ይልቅ አይ በቃ ለመስተካከል ስለፈለጉ እንዲስተካከሉ ስለፈለጉ ስለሆነ ይስተካከላሉ ብላችሁ ራሳችሁን አሳምናችሁ ለማስተካከል መሞከር እንጂ ተዘበራረቀብኝ ኑሮ የተበላሸብኝ ብላችሁ ራሳችሁን ከመጉዳት ከወዲሁ መቆጠብ ይጠበቅባችኋል ማለት ነው። ስለዚህ ማንኛውም ነገር ካልተዘበራረቀ አይስተካከልም። ይሄ እውነት ነው። አንድ ነገር ልናስተካክለው የምንፈልገው ተበላሽቶ ስናገኘው ብቻ ነው አይደል? ስለዚህ ማንኛውም ነገር ሊበላሽባችሁ ይችላል። በህይወታችሁም ሊሆን ይችላል፣ በኑሯችሁ ብዙ ነገር ሊበላሽ ይችላል። ያ ነገር ግን የሚበላሸው ለመስተካከል ነው። ማንኛውም ነገር ካልተበላሸ ስለማይስተካከል ለመስተካከል ይበላሻል። ስለዚህ ነገሮች እስከሚስተካከሉ በትዕግስት መጠበቅ እናንተን ይመስላል ማለት ነው።
ብዙ ጊዜ ነገሮች የሚስተካከሉት ተዘበራርቀው ነው። ስለዚህ ካልተዘበራረቁማ ማን ያስተካክላቸዋል? ማንስ ይነካቸዋል? ህይወትን እንደገና ለመጀመር መቼም ቢሆን አይረፍድም። ህይወትን እንደገና ለመጀመር መቼም ቢሆን አይረፍድም። የትኛውንም ያህል ብንሆን የትኛውን ያህል እድሜያችን ለሞት የቀረበ የመጨረሻ ዘመንም ቢሆን ለማስተካከል በምንም ታምር አይረፍድብንም። ስለዚህ አንዳንዶቻችን አይ እኔ እኮ እድሜ ከዚህ እስከዚህ ሆኗል፣ ከዚህ በኋላ ተምሬ ምን ይሰራልኛል፣ ከዚህ በኋላ አልማርም እያላችሁ ራሳችሁን ወደ ታች ወደ ቁልቁለት እየዘቀዘቃችሁ ያላችሁ ሰዎች ሁሉ ልትማሩበት የሚገባ ነው። እሺ፣ ምክንያቱም ትምህርት እስከ ህይወት ፍጻሜ ድረስ ማንኛውም ሰው ምናልባት እኛ ስላልተማርን ነው እስከ ህይወት ፍጻሜ የምንማረው ብላችሁ እንዳታስቡ። ማንኛውም ማስተር ዶክትሬት ኑሮትም ለመማር ሁሌም ወደኋላ አይባልም። ምክንያቱም ህይወት እስከ መጨረሻው ታስተምራለች። ትምህርት ማብቂያ የለውም። ስለዚህ እናንተ እድሜያችሁን እኔ እድሜ ከዚህ በላይ ሆኗል፣ ከዚህ በታች ሆኗል እያላችሁ ራሳችሁን ከምታሞኙ ይልቅ ራሳችሁን ለትምህርት አዘጋጅታችሁ ራሳችሁን ብትለውጡ መልካም ነው እንላለን። ምክንያቱም ነገ ታተርፉበታላችሁ። ነገ እንደማንኛውም ሰው እኩል ማንበብና መጻፍ ትችላላችሁ። እንደማንኛውም ሰው ልባችሁ ሞልታችሁ ማውራት ትችላላችሁ ማለት ነው። ስለዚህ ማንኛውም ሰው እድሜ ሊገድበው የማይችል ትምህርት ስለሆነ ምናልባት ከዚህ በኋላ ሄጄ ፊደል ልቆጥር ነው ብላችሁ የምትሳቀቁ ካላችሁ ፊደላትን ለመቁጠር በጣም በአጭር ጊዜ ብቻ በተለይ በውስጥ መስመር መማር የምትፈልጉ ካላችሁ ፊደላትን አቀላጥፋችሁ እንድታውቁ ለማድረግ ከአንድ ወር በላይ ምንም አይፈጅባችሁም። ስለዚህ እናንተ የሚያስፈልጋችሁ መጀመሪያ ህይወቴን እለውጣለሁ፣ ማንበብ መጻፍ እችላለሁ ብላችሁ ራሳችሁን አሳምናችሁ መምጣት ብቻ ነው የሚጠበቅባችሁ እንጂ ማንኛውም እድሜ ሊገድበው የማይችል ትምህርት ስለሆነ ይህንን ጥቅስ ረጋ ብላችሁ ለማዳመጥ ሞክሩ። ቀጣዩ ደግሞ ምንድን ነው የሚለው? በቀል ለትንንሽ ሰዎች ትልቁ ስራቸው ነው። ለመበቀል አትሞክር። በቀል ለትንንሽ ሰዎች ትልቁ ስራቸው ነው። ለመበቀል አትሞክር። የትልቅ ሰዎች መገለጫ አይደለም። በእርግጥ በቀል ለሚያውቁ ሰዎች መገለጫ አይደለም። ትልቅ ሰው ሲባል በሀብት ትልቅ ይሆን አይደለም። ትልቅ ሰው ሲባል ዲግሪ ማስተር ስላለው አይደለም። እሱ አይደለም ትልቅነት የሚገልጸው። ትልቅነት የሚገልጸው የአስተሳሰብ ትልቅነት ነው። የስነ ልቦና ትልቅነት ነው። የስብዕና ትልቅነት ነው። ስለዚህ በአስተሳሰቡ በስብዕናው በስነ ልቦናው ትልቅ ሰው ከሆነ ይሄ ሰው በቀል የሚባለውን ነገር አያውቀውም፣ ስሙንም አይጠራውም። የምንበቀሎች ተምረን ያልተማርነዎች ትልቅ ሰው እየተባልነ እየተሞገስነ ግን ተግባራችን ደግሞ በጣም የህፃናት የሆነዎች እኛንን የምንበቀለው። ስለዚህ በቀል የሚባለውን ነገር ወደ ኋላ ትታችሁ ራሳችሁን ተመልከቱ። በቃ ራሳችንን እንመልከት። ምን ችግር አለው? የሰውን ነገር አንመልከት፣ ምክንያቱም ስለማይጠቅመን። ስለዚህ በቀል ለትንሽ ሰዎች ትልቁ ስራቸው መሆን ከዚህ ጀምሮ ማብቃት አለበት። ምናልባት እያንዳንዳችሁ ይህ ቪዲዮ የሚደርሳችሁ ሁሉ ሰውን እንበቀላለን ብላችሁ የምታስቡና ስትበቀሉ የቆያችሁ ካላችሁ ራሳችሁ ልትማሩበት ይገባል። መምህሮችህን አመስግን፣ ምክንያቱም ይህንን ጽሑፍ የምታነበው በእነሱ ነውና። መምህሮችህን አመስግን፣ ምክንያቱም ይህንን ጽሑፍ የምታነበው በእነሱ ነውና። ትናንት እኛ ፊደል ባንቆጥር ኑሮ እኛ ተምረን ለእናንተ ለማስተማርም ብቁ አልነበርንም በፍጹም። ምክንያቱም እኔ ፊደል ካለየው ትናንትና መምህሮች ካላስተማሩኝ በቀር እኔ ዛሬ እናንተን ላስተምር ቆም ሰው አይደለሁም። ስለዚህ እናንተም ይህንን ፊደል እንድታነቡ ያደረጓችሁን ይህን ጥቅሶችን እንድትሰሙ እንድታነቡ ያደረጓችሁን መምህሮቻችሁን አመስግኑ። ከእግዚአብሔር በታች እነሱ ናቸው ፊደል ለይታችሁ ከትናንት ጨለማ ወደ ብርሃን እንድትመጡ ያደረጓችሁ መምህራኖች ናቸው። ስለዚህ ከእግዚአብሔር በታች መምህራኖቻችሁን ልታመሰግኑ ይገባል። መምህሮችን አመስግን፣ ምክንያቱም ይህንን ጽሑፍ የምታነበው በእነሱ ነውና። ስለዚህ እንደነዚህ አይነት ጥቅሶች በየቀኑ እንዲለቀቁላችሁ ከፈለጋችሁ እናንተ ኮሜንቱ ላይ ያሳውቁን። ከዛ በተጨማሪ ደግሞ ሰብስክራይብ ብላችሁ የደወል ምልክቷን ጫን ስትሉ እያንዳንዱ እንደነዚህ አይነት አስተማሪና የህይወት
መሰረት የሆኑ ጥቅሶች በየቀኑ የሚለቀቁ እናንተ ጋር ይደርሳሉ። ከዚህ በተጨማሪ ደግሞ ላይክ እና ሼር እያደረጋችሁ እንዲሁም ለሌሎች አማርኛ መጻፍ ማንበብ ለተቸገሩ ሁሉ ከመጀመሪያው ወደኋላ መለስ ብለው ፊደላትን ማንበብና መጻፍ እንዲችሉ እናደርጋለን። ከዛ ውጭ ደግሞ በውስጥ መስመር ገብተው እንዲማሩና በአጭር ጊዜ ራሳቸውን እንዲለውጡ መጻፍ ማንበብ እንዲችሉ እናደርጋለን። እናንተ የሚጠበቅባችሁ ይህንን ቪዲዮ ያያችሁ ሁሉ ሰብስክራይብ እና ሼር እያደረጋችሁ የዘወትር ትብብራችሁ አይለየኝ እያልኩኝ ከወዲሁ አሳስባለሁ። አብራችሁ ስለነበራችሁ በድጋሚ ከልብ አመሰግናለሁ። በሌላ ክላስ እስከምንገናኝ መልካም ጊዜ ይሆንላችሁ።